ዳኒ ዘርፎኛል ማለት ምን ማለት ነው? ዳኒ ዘርፎኛል ማለት ምንድነው? አንተ ነህ ዳኒ ማለት? ማን አንተ? አንተ ነህ ዳኒ ማለት? ማን አንተ? የወሰድኩህ እኮ እዚህ ጋር እኮ ካሜራ ደቀናችሁ ፍትፍት የምትሉት እኮ ፍትህ ለማግኘት እንጂ ፍትህ ለማጓደል አይደለም። ዳኒ ዘርፎኛል ማለት ምን ማለት ነው? ዳኒ ዘርፎኛል ማለት እሺ፣ ለምን እየሰማኸኝ ነው? የወሰዳችሁትን ዕቃ እንዳለ ታመጣዋለህ። ተረጋጋ እባክህ። ምንድን ነው የምረጋጋው? አንተ ሌባ ናችሁ ወንበዴ ናችሁ ስላልከን ብቻ እኛ የሚጎል ክብር የለንም። ትሰማኛለህ? እንደዛ የምትል ከሆነ እኮ መምጣት አለበት። በቃ መጥቶ ያዋራን እናመጣዋለን። ዋናው እሱ ነው። መጥቶ ያዋራን በዚህ ሁኔታ ማለት ነው አይደለም። ዳኒ መጥቶ እስከሚያወራ ድረስ ልትቆይ ይቅርና አንድ ደቂቃ አትቆይም። በቃ እርቃኔን እኮ ነው ያስቀረኝ። ምንም እኮ የቀረ ነገር የለም ቤት ውስጥ ማለት ነው። ዳኒ ስለሆነ ምንም ነገር አዎ ዳኒ ነው። ወንድ የሆነ መጥቶ ያስወጣኝ። ውጣልኝ። ሰማኛ? ተነሳና ውጣልኝ። ንብረታችን ሳይመለስ ተነሳና ውጣልኝ። ዳኒ የእናንተን ቤት ማወቁ ብቻ ሌባ ያስብሎን። ትሰማኛለህ? እንዴት ያስብሎን? ማለት እሷ ስለ ወርቅ ብቻ ነው እያሰበች ያለችው። ምን ማለት ነው ወርቅ ብቻ? እንዴ በትንሹ እኮ ከአንድ ነጥብ በላይ የሚወጣ እቃ እኮ ነው እየጠፋ ያለው። እኔ በቃ እኔ አላውቅም። ሁሉም ነገር ነው የመረረኝ። እኔ እኮ በድኔ ብቻ እኮ ነው ያለው። እሱ መጣም አልመጣም ተገኘም አልተገኘም አንተም የእሱ ጓደኛ እዚህ ጋር ያለው ሰው እንዳለ የእሱ ጓደኞች ነው። ታመጣላችሁ። እያንዳንዱ የጠፋውን ንብረት ታመጣ። አላመጣም የምትሉ ከሆነ ደግሞ አንቄ ነው የምቀበላችሁ። ወርቅ ተዘርፍ ያለው እያልኩ ነው። ወርቅ 500 ምናምን ሺህ ብር የሚያወጣ ወርቅ ነው የተዘረፍኩት። እየሰማኸኝ ነው? ጋርድ ይመጣል የሚፈጠር ነገር ተረጋግቼ ነው ወራጀ ሙከ እየሰማኸኝ ነው? ጋርድ ይመጣል ተረጋግቼ ነው የሚፈጠር ነገር የለም። ሰላም ጤና ይስጥልን ውድ የሚክሾ ተከታታዮቻችን እንደምንቆያችሁ፣ እኔ ናቲ ነኝ። ውድ ተመልካቾቻችን እንግዲህ ከቅርብ ጊዜ ወዲህ በጣም እንደጠፋሁኝ አውቃለሁ። አንዳንድ ነገሮችን ማስተካከል ስለነበረብኝ ነው። የግል ኬዝ በቤተሰብ ምክንያት ብዙም ስራዬ ላይ መገኘት አልቻልኩኝም ነበር። በጣም ከወንድሞቼም ጭምር ርቄ እንዲሁም ደግሞ ከናንተም በጣም ርቄ ነበር። ውድ ተመልካቾቻችን በጣም ናፍቃችሁኛል። ከናንተ ጋር ብዙ ችግሮችን መፍታት፣ ብዙ ተወረዶችን ማሳለፍ ከናንተ ጋር በጣም ናፍቆኛል። በጣም ምክንያቱም ስራ የለመድኩ ሰው ነኝ። ከናንተ ጋር በየቀኑ መገናኘት የለመድኩ ሰው ነኝ። አጋጣሚ ሰውነን መቼም ችግር አይጠፋንም። እንዲሁም ደግሞ የቤተሰብ ችግር ሲሆን ትንሽ ለመፍታት ጊዜም ስለሚወስድብኝ የተወሰኑ ጊዜያቶችን ወስጄ ከስራም ራቅ ብዬ ለራሴም ጊዜ ሰጥቼ ችግሬንም እያስተካከልኩኝ ነበረ። አሁን 100% ያለውን ነገር አስተካክዬ በአዲስ ሞራል ወደ ስራዬ መመለሴ ለእናንተ ለውድ ተመልካቾቻችን ማብሰር እፈልጋለሁ። እንግዲህ ውድ ተመልካቾቻችን አሁን እንደ አዲስ በመመለስበት ጊዜ አንዲት ሴት አንድ ችግር አለ አንተ እንድትፈታልኝ የምፈልገው ካንተ ከስራ ባልደረባ ዳኒ ጋር የተገናኘ ነገር ነው ብላኛለች። ውድ ተመልካቾቻችን እውነቱን ለመናገር ይቺን ሴት በደንብም ባይሆን አውቃታለሁ። የዳኒ በጣም የቅርብ ጓደኛው ነች። በእምነት ትባላለች። ያው በጣም ቀረቤት አላቸው። ከዳኒ ጋር በተገናኘ እኔን ምን ልታወራኝ እንደምትችል ምንም እስካሁን ድረስ አልገመትኩኝም ጭምር። ምክንያቱም አላቅም ወይ ተጣልተው ቢሆን ነበረ፣ በመሀላቸው የሆነ ችግር ቢኖር ነበር ይህን ያክል እኔ እስክገባበት ድረስ የሚያስጠብቃት ነገር አይኖርም። እኔ መግባት ያለብኝ ነገርም ቢሆን ካሜራ አዘጋጅተህ ካሜራ ፊት ነው ሁሉንም ነገር መናገር የምፈልገው ብላ አታስጨንቀኝም ነበር። በጣም በተደጋጋሚ እየደወለች ነበረ። እኔ እንደነገርኳችሁ የራሴን ችግሮች ለመፍታት ላይታች እያልኩ በነበረበት ጊዜ ላይ በጣም በተደጋጋሚ እየደወለችልኝ ነበረ። ያው በጊዜው እኔም ስላልተመቸኝ አላነሳውላትም ነበረ። ትንሽ ጊዜ ወስዶብኛል እሷ ጋር መልሼ ለመደወል እንዲሁም ደግሞ ችግሯን ለመስማት። እንግዲህ ውድ ተመልካቾቻችን አሁን ላይ ያለንበትን ሁኔታ ለእናንተ ለማሳወቅ ያህል እኔም ለተወሰነ ጊዜ ራቅ ከማለቴ አንጻር ከሚኪ ጋራም ሆነ ከዳኒ ጋር ብዙ ጊዜያችንን አብረን እያሳለፍን አይደለም። በፊት እንደምታውቁት በጣም አብዛኛውን ጊዜያችንን አብረን ነበር የምናሳልፈው። ቀንም ማታም ብቻ በጣም በ24 ሰዓት ውስጥ አብዛኛውን አብላጫውን ጊዜ አብረን ነበር የምናሳልፈው። አሁን ላይ ሚኪም በራሱ ችግሮች ተወጣጥሯል። ዳኒም እንዲሁም ማጣራት ያሉበት አንዳንድ ነገሮች አሉ። እሱም ስራ ላይ ነው። በዚህ ቻናላችን ላይ ማለትም በሚኪ ሾው ላይ የምታውቁት ዳኒ ነው ብዙ ጊዜ ሲሰራ። እንዲሁም ዛሬ እኔ በሚኪ ሾው ላይ የተገኘሁበት ምክንያት እንደነገርኳችሁ ዳኒ ሌሎች ስራዎችን እየሰራ ስለሆነ እንዲሁም ደግሞ የዳኒ ጓደኛ የሆነችው በእምነት በጣም ለአንገብጋቢ ጉዳይ ውድ ተመልካቾቻችን ቃላት ሳልጨምር ቃላት ሳልቀንስ ነው እየነገርኳችሁ ያለሁት። በጣም ለአንገብጋቢ ጉዳይ እፈልግሃለሁ፣ ዳኒ ላይ ቅሬታ አለኝ፣ ካሜራ ፊት ህዝብ እያየልኝ ለወራህ የምፈልጋቸው ነገሮች አሉ ብላኝ በጣም አቻኩላኝ በጣም ብዙ ጊዜ እየደወለችም ነበር። ለእናንተም እንደነገርኳችሁ በጣም እንጃ እያወራችኝ በነበረበት ጊዜ ላይ ራሱ ስሜቴ የሆና ተናዳ ነበር እያወራች የነበረው። አላቅም ለምን እንደሆነ ምንም የማውቀው ነገር የለም። አንዳንድ ነገሮችን እንድትነግረኝ ብጠይቃትም ምንም ነገር ለብቻ የምነግርህ ነገር
አይኖርም። ህዝብ እያየ ተመልካቾች እያዩ ዓለም እንዲዳኘኝ ነው የምፈልገው። ዳኒ እናንተ እንደምታስቡት አይነት ሰው አይደለም። ዳኒ ማለት በጣም ከባድ ሰው ነው። በጣም ብዙ ነገሮችን እያለች ነበር። አሁን ላይ እኔ እንደዚህ ነው ብዬ ያለችኝ ነገር ለእናንተ ሁሉንም ነገር መናገር አልፈልግም። ምክንያቱም ከራሷ አንደበት እንድትሰሙት ስለምፈልግ ነው። እንግዲህ እሷ በእርግጠኝነት በይሳት መታ ይሆናል። እንግዲህ እሷን ወጥቼ ይቀበላታለሁ። ከእሷ ጋር የሚኖረኝን ቆይታ እንድትጋበዙልኝ በአክብሮት ጠይቃችኋለሁ። አብራችሁኝ ቆዩ። ውድ ተመልካቾቻችን እንግዲህ የዳኒ የልብ ጓደኛ ማለትም በእምነት እዚህ ከኔ ጋር ትገኛለች። ያው ለእናንተ ከዚህ ቀደም ለማስረዳት እንደሞከርኩትኝ ዳኒ ላይ ቅሬታ እንዳላት እንዲሁም ደግሞ ካሜራ ፊት ማውራት የምትፈልገው ነገር እንዳለ በጣም በተደጋጋሚ ገልጻልኛለች። እንዲሁም አሁን ላይ እኛ ለቀረጻ ባዘጋጀነው ቤት ላይ ተገኝታለች። ውድ ተመልካቾቻችን ቅድም ለእናንተ መናገር እየነበረብኝ ግን ደግሞ ያልተናገርኩት ነገር ዳኒ አሁን ላይ እዚህ ጋር ማለት ጓደኛው እኔ ጋር እንደመጣች እንዲሁም ልታዋራኝ እንደምትፈልግ ምንም የሚያውቀው ነገር የለም። እኔም ለሱ አልነገርኩትም። ምክንያቱም ያለውን ነገር ማጣራት ስለፈለኩኝ ነው። መጀመሪያ ዳኒ ትንሽ ነገሮችን እያጣራ ባለበት ሰዓት ላይ ትንሽ ተጨናንቆም ባለበት ሰዓት ላይ ይህንን ነገር ነግሬ አሁን ሌላ ጭንቀት ልፈጥርበት አልፈለኩኝም። ይህን ነገር በቻልኩትኝ አቅም ዳኒ ሳያቅ መፈታው ነገር ከሆነ ለመፍታት እሞክራለሁ። እንዲሁም ዳኒ የሚያስፈልግ ከሆነ በማንኛውም ሰዓት ወደዚህ መጥራት እችላለሁ። እንግዲህ ውድ ተመልካቾቻችን እንደነገርኳችሁ ማለት የምትፈልገውን ነገር በእናንተ ፊት መናገር የምትፈልገውን ነገር ከራሷ አንደበት ከዚህ በመቀጠል የምንሰማ ይሆናል። አብራችሁን ቆዩ። እሺ፣ በእምነት ደህና ነሽ? ስለ ደህንነቴ ይመለከታል ብዬ አላስብም። ያው ስልሽ ትንሽ ስለተጨናነቅሽ እንዲሁም ደግሞ በጣም ስለተረበሽ ምናልባት ማረግልሽ ነገር ካለ ብዬ ነው። እኔ እንጃ እኔ ማለት በቃ እኔ ምን ብዬ እንደማስረዳ ራሱ ግራ እየገባኝ ነው። እንዴት ሰው በዚህን ያክል ደረጃ ሰው እንደዚህ ያደርጋል? ምንድን ነው የተፈጠረው? ይህን ያክል ስሜታዊ ያደረገች ነገር ምን ተፈጥሮ ነው? እስኪ ንገሪኝ በደንብ። ካሜራው ግን በርቷል አይደለ? አዎ በርቷል፣ በደንብ በርቷል። እርግጠኛ በእምነት አሁን ይኸውልሽ እዚህ ጋር የተገናኘ ነው ያለውን ነገር መናገር የምትፈልጊውን ነገር ዳኒ ላይ ያለሽን ቅሬታ በግልጽ እንድትነግሪኝ ነው። እኔ ከካሜራ ጀርባ ለወራሽን ሞክሬ ነበረ መጀመሪያ፣ ነገር ግን ካሜራ ካልበራ በስተቀር ለአንተ ምንም ልነግርህ የምችለው ነገር የለም ስላልሽ ነው። ካሜራ ካልበራ ምንም ለአንተ መናገር አልፈልግም፣ ምክንያቱም ህዝብ እንዲያውቅ ስለምፈልግ ነው፣ ስለ ዳኒ ማለት ነው። ሲጀምር ለምን አልመጣም ዳኒ? ለምን ይዘው አልመጣም ዳኒን? ይኸውልሽ በማንኛውም ሰዓት መጥራት ይችላል። አሁን ላይ ሌላ ኬዞችን እየሰራ ስለሆነ ማጣራት ያሉበት ነገሮች ስላሉ እነዛን ነገሮች እያጣራ ስለሆነ ያልጠራው። እኔ አይመለከተኝም ማጣራት ስላለበት ነገር። እሺ ችግር የለም። እኔ ያለሁበትን ነገር እኮ እኔ ነኝ የማውቀው። እሺ መጀመሪያ በተረጋጋ መንፈስ ልነግሪኝ የምትፈልጊውን ነገር እንዲሁም ደግሞ ለህዝብ ማሳወቅ የምትፈልጊውን ነገር በግልጽ ለእኔ ንገሪኝና ዳኒ በማንኛውም ሰዓት መምጣት ካለበት መደወል እንችላለን፣ ይመጣል፣ ችግር የለውም። ስለሱ አታስቢ። መናገር የምትፈልጊውን ነገር በግልጽ ተረጋግተሽ እስቲ አውሪ። እንዴት ነው ልረጋጋ የምችለው? እንዴት ነው የምረጋጋው? ተረጋጊ ትለኛል። እንዴት ነው የምረጋጋው? የሁላ ነገር ተደርጎብኝ የሁላ በደል ተፈጽሞብኝ ማለት ነው። ለዛውም ማለት ነው እኔ ከማላስበው እኔ እንጃ ማለት ታውቃለህ መቼ ይሰራል ስለ እኔና ስለ ዳኒ መቼ ታውቃለህ አይደለ? ብዙ ነገር ታውቃለህ። እኔና እሱ ያለንን ነገር ብዙ ነገር ታውቃለህ። እኔ ዳኒ እንደዚህ ያደርጋል ብዬ እኔ ከና አንድ ቀን ምን ያስብም አላውቅም። ሰው እንዴት በዚህ ያክል ደረጃ ሰው ላይ ይጨክናል? ሰው ላይ እንዴት ግፍ ይሰራል? እባክሽ ተረጋግተሽ ለማውራት ሞክሪ። አሁን እንዴት ነው የምረጋጋው? እኔ እኮ ለዳኒ ማለት ምን እንደሆንኩ ታውቃለህ። እኔ ለዳኒ እኮ ብዙ ነገር የሆንኩለት ሰው ነኝ እኮ። እሱም እንደዛ ዳኒ እኔ ላይ እንዴት እንደዚህ አይነት ነገር ያደርጋል ማለት እኔ እኮ ማመኑላ እኮ ነው የከበደኝ። ይገባኛል ሁለታችሁ ያላችሁ ቅርበት። እኔ በጣም ግራ የገባኝ ነገር ምን ያክል ከባድ ነገር ቢፈጠር ነው ከዳኒ አልፈሽ ከኔም አልፈሽ ህዝብ ይወቅልኝ እስከ ማለት ያደረሰሽ ምን እንደሆነ እስካሁን ድረስ ለራሴም ግራ ገብቶኛል። እና መረጋጋት ከቻልሽ እባክሽን አሁን እኔ በቃ ማለት ምን እንደሰማኝ ታውቃለህ? እሺ እስከዛሬ ለካ ዳኒ ከኔ ጋር ሲያስመስል ነበረ ማለት እኔ ትክክለኛ ማንነቱን አላውቀውም ነበረ ማለት ነው። እኔ እኮ ለራሴ ራሱ ግራ ነው የገባኝ። ዳኒን አላውቀውም ማለት ነው እስከምል ደረጃ ነው የደረስኩት ማለት ነው። በዚህን ያክል ደረጃ ስላልጠበቅኩኝ ከሱ እንዴት ብዬ ለምን እሺ አንድ ነገር እኔ እኮ ማመኑላ እኮ ነው የከበደኝ። ምንድን ነው የተፈጠረው? ይሄን ያክል ቆይ ማለት በጣም ስሜታዊ ሆነሻል፣ በጣም ተረብሸሻል።
ዳኒ ምንድነው አንቺ ላይ ያደረሰው በደል? እስኪ ንገሪኝ። ዳኒ ዘርፎኛል ማለት ምን ማለት ነው? ዳኒ ዘርፎኛል ማለት በእምነት እባክሽን አስረጅኝ ተረጋግተሽ። ምን ማለት ነው ዳኒ ዘርፎኛል ማለት? እኔ እኮ ማለት ነው እኔ እንዴት ብዬ ላስረዳ? እኔ እኮ ለአንተ ማስረዳት እኮ አቃተኝ። እኔ ለራሴ ያላመንኩትን ነገር እንዴት ነው ለአንተ ማስረዳት የምችለው? ቆይ ምን ማለት ነው? ማለት አንቺና ዳኒ የወንድምና የእህት ያክል ቀረቤት አላችሁ። በጣም ነው የምትቀራረቡት። ከዚህ ዳኒ ከኛ ጋር ጊዜ እያሳለፈ ካልሆነ በእርግጠኝነት ከአንቺ ጋር ነው ያለው። የዛን ያክል ቀረቤት እያላችሁ ዳኒ ዘርፎኛል ማለት ምን ማለት ነው? ምንም እየገባኝ አይደለም። እኔም እኮ ለእኔ ግራ እኮ የገባኝ እኮ ያ ነገር ነው። ዳኒን አላውቀውም ማለት ነው ያልኩህ እኮ ለዛ ነው። እኔ አላውቀውም በቃ ማለት እንዴት ዳኒ ማለት በዚህ ያክል ደረጃ እኔ ላይ እንዴት እንደዚህ አይነት ነገር ያደርጋል ማለት እኔ እኮ ማመኑ ለኮ ነው የከበደኝ። ታውቃለህ ስለ እኔና ስለ ዳኒ ማለት ነው እኔ ለሱ እኮ ማለት ነው ከእህቱም በላይ ነኝ። ከእህቱ በላይ ነው ማስብለት ማለት ነው። እንደ ቤተሰቡ ነኝ። ስለ ዳኒ ምንም ማላውቀው ነገር የለም። ባህሪውን ሁሉን ነገሩን አውቃለሁ። አንተም ታውቃለህ አይደለ? ምን ማለት ቆይ አስከኔ እስካሁን ግራ ገብቶኛል። ዳኒ ዘረፈኝ ነው እያልሻለሽ ማለት ምን? እስቲ ቆይ በደንብ ንገሪኝ፣ እስቲ በግልጽ ንገሪኝ። እስቲ ምንድነው የተፈጠረው? ይሄን ብቻ ንገሪኝ እስኪ። እኔ እኮ ግራ ገባኝ ማለት ይኸውልሽ ዳኒ ዘረፋ ድረስ የሚያስገባ የገንዘብ ችግር ያለበት ሰው አይደለም። ምንም ነገር የጎደለበት ነገር የለም ማለት ነው። አልገባኝም። አንተም ለሱ እያገዝክለት ነው። ኖ ይኸውልሽ ወደ ተሳሳተ አቅጣጫ ትይጂ። እኔ ለዳኒ እየወገንኩኝ አይደለም። አሁንም ቢሆን ነገሮችን ለማጥራት ያክል ነው እያልሽኝ ያለሽ። ዳኒ ዘርፎኛል። አዎ ዳኒ ዘርፎኛል ነው እያልኩ ያለሁት። እሺ ምንድነው የተፈጠረው? ይህንን ነገር በግልጽ ንገሪኝ በደንብ። ዘርፎኛል ስትይ ምን ማስረጃ አለሽ? ምንድነው እሱ የዘረፈሽ? መቼ ስለኔና ስለ ዳኒ ያለውን ነገር ታውቃለህ አይደል? አውቃለሁ በደንብ። ቤቴን ከዳኒ ውጪ ማንም የሚያውቀው ሰው የለም። እሺ እና ከሱ ውጪ ማንም ይሄን ነገር ሊያደርግ ይችላል ብዬ አላስብም። እሱና እሱ ብቻ ነው ይሄን ነገር ሊያደርግ የሚችለው። እኔ እኮ ማለት ነው እሺ ማለት ይሁን ችግር የለውም ማለት ይውሰደው እቃውን ምኑ። ሰው እንዴት ነው በዚህ ያክል ደረጃ? ኖ እኔ በእርግጠኝነት ማለት ነው አንተ እንዴት ብዬ ላስረዳ? በቃ እርቃኔን እኮ ነው ያስቀረኝ። ምንም እኮ የቀረ ነገር የለም ቤት ውስጥ ማለት ነው። ምንም ነገር አዎ ዳኒ ነው። ከዳኒ ውጪ የኔን ቤት የሚያውቅ ሰው የለም እያልኩ እኮ ነው ያለሁት። ታውቃለህ መችስ አይደለ? እኔ እኮ ነገርኩ ከዳኒ ውጪ ማንም ቤቴን የሚያውቀው የለም እያልኩ እኮ ነው። ዳኒ እንዴት ሊዘርፍ ይችላል? እሺ አንቺን ቤት አንተም ምንድነው እያልከኝ ያለው? አንተም ስለሱ ነው እንዴት ተከራከርክ ያለው? ኖ ይኸውልሽ ወደማይሆን አቅጣጫ አትግቢ። ወደማይሆን ምናምን አትበለኝ። የኔ ወንድም ምን ማለት ነው? ዳኒ እንዴት ሊዘርፍ ይቻላል ያልኩሽ አይደል? እኔ ማስረጃ ካለሽ ዳኒ ይሄን ነገር አድርጎት ከሆነ አንተ ቆይ ለምን ለሱ ይሄን ያክል መከራከር የፈለከው? ለሱ እየተከራከርኩኝ አይደለም። ዳኒን በደንብ አውቀዋለሁ። እውነቱን ለመናገር ይሄንን ነገር ያደርጋል የሚል ግምትም የለኝም። እኔ አሁን እዚህ ጋር የተቀመጥኩት በመካከላችሁ ነገሮችን ለማጥራት ነው አይደል? አንድ ነገር ልንገርህ ስለሱ ምንም በቃ እንዴት ብዬ ላስረዳ? ይኸውልሽ በእምነት እኔ አሁንም ቢሆን ተረጋጊና ማውራት የምትፈልጊውን ነገር በሙሉ አውሪ። እኔ እንደራሴ የምትጠይቂኝ ከሆነ አዎ ዳኒ ይሄን ነገር ያደርጋል ብዬ አላስብም። ለዛ ነገር ማስረጃ ዳኒ ይሄን ነገር ያደርጋል ምንድነው ያልከው? ምንድነው ያልከው? ምንድነው መረጋጋው? በእምነት ትንሽ ተረጋጋው። ለመረጋጋት ሞክሪ። ይኸውልሽ እኔ ማንም ሰው ላይ አንተ እኮ ስለሱ እኮ ነው እየወገንክ ያለው እኮ ለሱ ነው አይደል እንዴ? እኔ ለማንም ሲጀመር አንድ ናችሁ አውቃለሁ። ጓደኛው አይደለ? አንድ ናችሁ። ለሱ ነው ልትወገን የምትችለው አይደለ? እሺ ተናደሽ ነው ስሜቴ ሆነሽ ነው ብዬ እረዳሻለሁ። ይሄን ንግግርሽን አላስፈላጊ ንግግሮችን እየወራሽ ነው። ቢሆንም ግን እኔ ልረዳሽ። እንዴት ነው ማልናደደው? የሳቁ እንዳወራክ ነው የምትፈልገው? ደስተኛ ሆኜ እንዳወራክ ነው የምትፈልገው? እንደዛ ነው የጠበቅከው? ልክ ነሽ። እኔ እየሳቅሽ አውሪኝ አላልኩሽ። ነገር ግን በተረጋጋ መንፈስ ማውራት እንችላለን። ማስረጃ አለኝ ብለሻል አይደል? ያንን ማስረጃሽን ለኔ አቅርቢልኝ እኮ። በቃ ስለሱ አትወግን ነው ያልኩ ያለው። እኔ ለማንም እየወገንኩኝ አይደለም። ምን ማለት ነው ለማንም? እኔ ለፍትህ የቆምኩ ሰው ነኝ። ዳኒ ጓደኛዬ ስለሆነ ወንድሜ ስለሆነ እሱ ጥፋት አጥፍቶ ነው ያልቀጠውም ማለት አይደል። የትኛውም ወንጀል የሰራ ሰው የትኛውም ያጠፋ ሰው ይቀጣል እኮ። ስለሱ ደግሞ መወገን አትችልም ነው። እኔ ስለማንም እየወገንኩኝ አይደለም። ይኸውልሽ ተረጋጊ። ዳኒ ይሄን ነገር አያደርግም ነው እኮ እያልከኝ ያለው ወንድሜ። ምን ማለት ነው? እሺ ተይው፣ ሁሉንም ነገር ተይው። ስለዚህ አሁን የተፈጠረውን ነገር እያንዳንዱን ነገር ለምን ደምተው ንገረኝ። ለምን ተዋለው? እሺ ወይ ካሜራ ይጥፋና ትንሽ ተረጋጊያለሽ?
ምንም አረጋጋም ነው አይደለም አሁን ላይ ጭቅጭቁ በዛ በጣም ከምንወራቸው ወሬዎች ይልቅ በጣም እየተጨቃጨቅን ያለ ነው ስለዚህ ረጋ ብለሽ አውሪ አንተ እኮ ቢያንስ ማለት ነው ከተፈጠረው ነገር አንፃር እንኳን አስበ ለኔ እንኳን አስበ እኮ ለኔ እንኳን እንትን ለማለት እኮ አልሞከርክም ይኸውልሽ ይገባኛል አንተ እኮ ለዳኒ እኮ ነው እያገዝክ ያለው እኔ ለማንም እያገዝኩኝ አይደለም ይገባኛል በቃ ያንቺ ብስጭት ያንቺ ንዴት ይገባኛል ቤቴ ነው ተዘርፏል እያልሻለሽ ያ ነገር ተረጋግተሽ እንድታወሪ አያደርግሽም በጣም እረዳሻለሁ ይሄን ነገር ስለዚህ አሁንም ቢሆን በግልጽ ነገር ዳኒ መምጣት ካለበት በማንኛውም ሰዓት እዚህ እንጠራዋለን በማንኛውም ሰዓት የተፈጠረውን ነገር ምን እንደጠፋብሽ በጊዜው ምን እንደተፈጠረ በደንብ ንገሪ ዳኒ ላይ አለኝ ያልሽው ማስረጃ ጭምር ንገሪኝ እንዴት ነው የምነግርህ ንገረኝ አንተ እኮ ለሱ እየወገንክ ነው ያለው እንዴት ነው ለአንተ ይሄን ነገር ማስረዳ እሺ ምናልባት የዳኒን ስም መጥራቴ ለሱ መወገን መስሎ ከተሰማሽ ከዚህ በኋላ ስለሱ ምንም ነገር አልወራ መጥራት ምናምን አይደለም ዳኒ ይሄን ነገር አያደርግም እኮ ነው ያልከኛለህ አይደል ምን ማለት ነው እና እሺ ታዲያ ሌላ ማን ያደረገው እሺ ችግር የለውም ማን ነው እሺ ገብቶ የዘረፈው ቤቴ ንገረኝ እሺ ማን ነው አንተ ነው የዘረፍከው እሱ ወይስ ተባባሪዎች ናችሁ ምን ማለት ነው የዳኒ ተባባሪዎች ናቸው ገብቶ የዘረፉት ቤቱን ምን ማለት ነው በእምነት ይኸውልሽ አሁንም ቢሆን ለመረጋጋት ሞክሪ እባክሽ ምንም አልረጋጋም እንዴት ነው የምረጋጋው ቤቴ እኮ ነው የተዘረፈው ምን ማለት ነው እሺ ምን መፍጠር እኮ ነው የተዘረፈው እንዴት ነው ተረጋግቼ የምቀመጠው ምንድነው ያልከኛለህ እኔ በቃ እኔ አላውቅም ምንም ነገር ነው የመረረኝ እኔ እኮ በድኔ ብቻ እኮ ነው ያለው እምነት እባክሽ ለመረጋጋት ሞክሪ እንዴት ነው የምረጋጋው ምን ማለት ነው ተረጋጊ ማለት እንዴት ነው ልረጋጋ የምችለው እኔ አይደለም ይኸውልሽ አሁን እንደዚህ መሆንሽ ምንም የሚጠቅመው ነገር የለም እኔ ምንም የማውቀው ነገር የለም እውነቱን ለመናገር ዳኒ ዘረፈው ብቻ ነው ያልኩት እኮ እኔ እኮ ባልኝ ነው ያሉት ሰው እንዴት በዚህ ያክል ደረጃ ይጨክናል ሰው ላይ እኔ ደግሞ እኮ ከምንም በላይ እኮ ያመመኝና በጣም የተሰማኝ እኮ ከማውቀው ሰው ከማምነው ሰው መሆኑ ነው በጣም ያመመኝና እንዲሰማኝ ያደረገኝ እንዴት ነው ተረጋግቼ የምቀመጠው እንዴት ነው ታዳረስቸው የምቀመጠው እስቲ ንገረኝ ምን ማለት ነው ተረጋጊ ማለት ምን ማለት ነው ይኸውልሽ አሁን ላይ ነገሮችን ለማጥራት እኔ እውነቱን ለመናገር ምንም የማውቀው ነገር የለም አሁን መጣሽ ከዛ በኋላ እንዴት ነው ማታውቀው ጓደኛ አይደለህ እንዴ የዳኒ ጓደኛ አይደለህ እንዴት ነው ማታውቀው ምንም የማውቀው ነገር የለም ምን ማለት ነው ምንም የማውቀው ነገር የለም ይኸውልሽ መተሽ ዳኒ ዘርፎኛል የምታውቀው ነገርማ ስላለ ነው አይደል ለዳኒ እየወገንክ ያለህ እኔ ለዳኒ እየወገንኩኝ አይደለም እባክሽን ይኸውልሽ ተረጋግተሽ ነኝ እስቲ ስሚ ምንም ረጋጋበት ነገር የለም ገብተዋል ምንም ረጋጋበት ነገር የለም ምንም ማውቀው ነገር የለም ምን ማለት ነው ምንም ማውቀው ነገር የለም እንዴት ነው ማታውቀው ይኸውልሽ ይሄንን ነገር ያንቺ ቤት መዘረፉን የሰማሁት ከራስሽ አንደበት ነው ምንም የማውቀው ነገር የለም ማው እኔ ለዳኒ እየወገንኩ መስሎ ከተሰማሽ በጣም ይቅርታ እኔ ለማንም አልወግንም ለእውነት ነው የቆምነው እውነትን ለማውጣት ነው የምሰራው ዳኒ ዘርፎኛል እኔ እንደዘረፈሽ ያወቅኩት ካንቺው ከራስሽ አንደበት ነው ከዚህ በፊት ባቅ እሺ የሆነ ነገር ታውቃለህ ወይንም ደግሞ ለዳኒ እየወገንክ ነው ልትይኝ ትችያለሽ ምንም የማውቀው ነገር የለም አንቺ ንገሪኝ ነገር አለ ነገር እናጣራለን ነገር ስላለ እኮ ነው ነገሮችን ለመሸፋፈን የምትሞክረው አይደል እንዴ እሺ ይቅርታ እኔ የሸፋፈንኩ መስሎ ከተሰማሽ ይሄው ይቅርታ መጠየቅ እፈልጋለሁ የምታውቀው ነገር ባይኖርማ እኮ ማለት ነው ለኔ ነበር የምታግዘው ለኔ ነበር የምታደለው እኔ ለመረዳት ነበር የምትሞክረው አንተ እኮ ለጓደኛክ ነው እያገዝክ ያለው ምክንያቱም የሱ ተባባሪ ስለሆንክ ነው የት ያነጋችሁት እቃዬን ወሬን የወሰዳችሁት እቃውን ንገረኝ በቃ ለዳኒ እየወገንኩ መስሎ ከተሰማሽ አሁንም በድጋሚ ይቅርታ እሺ ልረዳሽ እኔ ላንቺ ላግዝ ላንቺ ልረዳሽ እስኪ ምንም እኮ የነገርሽ ነገር የለም እስኪ ንገሪኝሽ ለኔ መስማንም ሰው ይሰማካለሁ አንተ እህት አለህ አይደለ መቼስ እህት ይኖርሃል አይደለ እህት ባይኖር እናት አለ አይደለ ቢያንስ እንኳን እሷን አስበህ እኔን ለመረዳትና እኔን ለመረዳት እንኳን አትሞክርም እንዴ አንተ ለምንድን ነው እሺ ልረዳሽ ንገሪኝ እስካሁን የነገርሽ ነገር ብቸኛ ነገር ዳኒ ዘርፎኛል ብቻ ሌላ ምንም ነገር አልነገርሽኝ ንገሪኝ እስኪ እያንዳንዷን ነገር እኮ ዳኒ ዘርፎኛል አልኩ ግን ለምንድን ነው ለሱ የምታደላው ምንም ነገር ሳታውቅ እኮ ለሱ ነው እያደላህ ያለው አይደል እንዴ ንገሪኝ እሺ እኔ ስላላሳመነኝ ብቻ ነው ያልሽኝ ነገር ንገሪኝና ደግሞ ካንቺ በኩል ያለው ነገር እኔ ልረዳሽ በእምነት እባክሽን ተረጋግተሽ ንገሪኝ ለኔ የተፈጠረው ነገር እያንዳንዷን ነገር ንገሪኝ በእርግጠኝነት ቃል እገባልሻለሁ በተመልካቾቻችንን ፊት እያንዳንዷን ነገር አጣራለሁ እስከ መጨረሻዋ ድረስ ሄዳለሁ ማስመለስ ያለብንን ነገር በሙሉ እናስመልሳለን
በዚህ ቃል ልገባልሽ ምንድነው የምታስመልሰው? ሲጀመር አንተ ራሱ የሱ ተባባሪ ነህ። ማስመለስ ሲጀመር አስመሳይ ናችሁ ሁላችሁም ማለት ነው። አንተም ብትሆን ዳኒም አላውቅም፣ ብቻ ሁላችሁም አስመሳዮች ናችሁ። ችግር የለውም እሺ። ማለት እኔ የፈለግሽውን ነገር ብትይ አሁን ላይ ባንቺ አልፈርድም። ምክንያቱም በጣም እንደማየው ከሆነ በጣም ስሜቴ ሆነሻል፣ በጣም ከፍቶሻልም ጭምር እረዳሻለሁ። ችግር የለውም አላውቅም። እኔ እሱም ማመኔ ነው በቃ ማለት እኔ እንጃ። እኔ ለዳኒ የሰጠሁትን ቦታ ለማንም ሰጥቼ አላውቅም። ዳኒ እኮ ሁሉ ነገር የሚያውቀው ለዛ ነው ሁላ ነገር ሊያደርግም የፈለገው። ምንድን ነው ያደረገው? እስኪ ንገሪኝ። ሰው እንዴት በዚህ ያክል ደረጃ ሰው ላይ እንደዚህ ይጨክናል? እኔ እና እሱ እኮ ቢያንስ አብረን በልተን አብረን ጠጥተናል፣ ብዙ ነገር አሳልፈናል አይደለ? እንዴት እሱ ላይ እንደዚህ ነገር ያደርጋል? በእምነት እኔ በጣም ይቅርታ፣ ግን ምንም ነገር እየነገርሽኝ አይደለም። ዳኒ ዘርፎኛል ከማለት ውጪ ምንም ነገር ካንቺ እየሰማሁኝ አይደለም። በዚህ ሁኔታ ደግሞ ምንም ልረዳሽም የምችለው ነገር የለም። ስለዚህ ካሜራውን ለማጥፋት እገደዳለሁ። አንተ ባትረዳኝ ህዝብ ይረዳኛል። ምን ማለት ነው? ምንም ልረዳሽ አልችልም ማለት ምን ማለት ነው? አልገባኝም። እሺ ምንድነው የተፈጠረው? ንገሪ። ያለውበትን ሁኔታ እያየክ ነው አይደለ? እሺ ንገሪ፣ ምንድነው የተፈጠረው? እኔ እኮ ዳኒ ያደረገኝ ነገር እኔ ማንም አድርጎኝ አያውቅም። ምንድነው የተፈጠረው? በእምነት እባክሽ ንገሪኝ። ምንም ቢሆን እየለመንኩሽ ነው ያለሁት። የሆንሽውን ነገር ንገሪኝ። እኔ ልረዳሽ፣ እምረዳሽም ነገር ካለ በማንኛውም ሰዓት እኔ ዝግጁ ነኝ። ንገሪኝና ጭንቀትሽን አብረን እንፍታው። ለእኔ ማለት በቃ እኔ እንጃ አላውቅም። ዳኒ ማለት ለእኔ ሁሉ ነገሬ ነው፣ ብዙ ነገሬ ነው፣ ሁሉ ነገሬን ያውቃል። ያንንም ስለሚያውቅ ነው ይሄን ያክል ደረጃም ለማድረግ የተገደደው። አላውቅም፣ እኔ እንጃ። አንዳንዴ ሰው ማመለክ ከባድ ነው። አምኜው ነበረ ቤቴን ያሳየሁት። እኔ ለማንም ሰው ቤቴን አላሳይም፣ ለማንም ማለት ነው። ዳኒ ብቻ ነው ቤቴን የሚያውቀው። ከሱ ውጭ ማንም ይሄን ነገር ሊያደርግ አይችልም። እኔ ማለት ነው ከወንድሜ ጋር ነው የምኖረው። እኔና ወንድሜ ብቻ ነው የምንኖረው። እኔ ማለት እኔ አላውቅም። እኔ እኮ መረጋጋቱን ላኩ አልቻልኩም። ምንም እቃ እኮ አልቀረም። በቃ ሙሉ እቃ እኮ ነው የተዘረፍኩት። ሙሉ እቃ ማለት ነው። ምንም አላስቀረልኝም። በቃ ፍራሽ ብቻ ነው የነበረው ቤት ውስጥ ማለት ነው። እንዳለ እቃ ነው የተወሰደው። ቲቪው፣ ፍሪጁ፣ በቃ ሙሉ በቃ እንዴት ብዬ ላስረዳ? ኢቨን ማለት ነው ፈርኒቸሩ አልቀረውም። ማለት ፈርኒቸር ስለ የኪችን ውስጥ ያሉት እቃዎቹ አልቀረውም ማለት ነው። ሙሉ ነገር ነው የተዘረብኩት። ሙሉ ነገር ይሄን ወሰደብኝ። ቆይ ማለት እሺ በቃ ወይ ቤት መመስረት ምናምን ፈልገው እንኳን ቢሆን ማለት በኔ ቃ ነው እንደሱ ቤት የሚመሰርተው ማለት እኔና ዳኒ እኮ ማለት ምንም ነገር እኮ ማንደባበቅ ሰዎች ነን። በቃ ማለት ሲቸግረው ሙሉ ነገር ሸፍኜ እኔም ሲቸግረኝ ሙሉ ነገሬን ተሸፋፍነን የምንኖር አይነት ሰዎች ነን። በዚህ ያክል ደረጃ እንደዚህ እንሆናለን ብዬ እኔ አስቤም አላውቅም። እንዴት ነው ታዲያ እኔ ጤነኛ ሆኜ ልቀመጥ የምችለው? ባዶ እኮ ነው በቃ እኔ እኮ ባዶ ነኝ። በቃ ባዶ ነኝ ማለት ነው። ከዚህ በኋላ ምንም ነገር የለኝም። እሺ እባክሽ አሁንም ቢሆን በሌላ ነገር እንዳታይብኝ፣ ወይንም ደግሞ ከዳኒ ጎን እየቆምክ ነው ወይንም ለዳኒ እያደላህ ነው እንዳትይኝና ዳኒ ይሄ ቤትሽን ስለመዝረፉ የተለየ ማረጋገጫ ነገር አለሽ? እስኪ ንገሪኝ። ነገርኩ እኮ የኔ ወንድም። ምንድነው አስሬ ዳኒ ቆይ አንተ አሁንም ለሱ ነው እንደየወገንክ ያለኸው? እኔ ለማንም ምን ማለት ነው እኮ ነገርኩ። በቃ ይሄ እኮ ከማስረጃም በላይ ነው። ዳኒና ዳኒ ብቻ ነው ቤቴን የሚያውቀው። ሌላ ለማንም ቤቴን አላሳየውም እያልኩ ነው ያለሁት አይደል እንዴ? እኔ እንጃ እንግዲህ ማለት አላውቅም እንዴት እንደምነግርሽ፣ ግን እኔ አሁንም ቢሆን ዳኒ ያንቺን ቤት ስለመዝረፉ ምንም የሚያረጋግጥልኝን ነገር እየነገርሽኝ አይደለም። ዳኒ ብቻ ነው። የትኛውም ሌባ እኮ እንደዚህ ያንቺን ቤት ማጣራት ይችላል አይደል እንዴ? አካባቢሽ ላይ ስትኖሪ ያለ ሰው ያንቺን ቤት ማጣራት ይችላል። በየትኛው ሰዓት እንደምትገቢ፣ በየትኛው ሰዓት እንደምትወጪ። ማንም እኔ ቤት ተዳፍሮ የሚገባ ሰው የለም። ልንገርህ። በምን እርግጠኛ? እኔ ብዙ ጊዜ ቆይቻለሁ እዛ ቤት፣ ብዙ ጊዜ ቆይቻለሁ። ማንም ደፍሮ እኔ ቤቴን ገብቶ እንትን ብሎኝ አያውቅም። ነገርኩ። እሺ ሳስበው ከዳኒ ጋር
መገናኘት ይኖርባችኋል። ፊት ለፊት ይሄን ነገር እንድትወሩ ትፈልጋለሁ። ሲጀመር እኔ ዳኒን እፈልገዋለሁ። እኔ እኮ ይዘው እንድመጣ ነበር እኮ የነገርኩህ አይደል? ለምን ነው ይዘው ያልመጣው? ችግር የለውም ዳኒን አሁን በማንኛውም ደውለን መጥራት እንችላለን። ደውዬ እጠራዋለሁ። ከዛ ሁለታችሁ ፊት ለፊት ቁጭ ብላችሁ ዘርፈኛል ብለሽ ትነግረዋለሽ። እሱ የሚመልስልን ነገር እንሰማለን። እኔ ይኸውልህ አንድ ነገር ልንገርህ፣ እናንተ እንኳን እንትን ባትሉ እኔ ህዝብ ይዳኘኛል። ችግር የለውም። እኛም አንተ ለሱ ነው የምትወግነው። እኔ ለማንም እየወገንኩኝ አይደል? አንተ ሲጀመር እሱም ሊያምን አይችልም። በእርግጠኝነት እዚያም ብነግረው ራሱ ሊያምን አይችልም። ችግር የለውም። እሺ ይኸውልሽ አብረን ቁጭ ብለን ለሶስት መፍታት ያሉብንን ነገሮች እንፈታለን። እስቲ አሁን ንገሪኝ፣ ምንድን ነው ከቤትሽ ውስጥ የጠፋው? ይህን ነገር በግልጽ ንገሪኝ እስኪ። ጠፋብኝ የምታያቸውን ንብረቶች በሙሉ ንገሪኝ። እኔ ማለት ነው በቃ ሙሉ ንብረቴ ተዘርፏል። በቃ ሙሉ ንብረቴ፣ ከምንም በላይ ደግሞ እኔ እናቴ ባደረ የሰጠችኝ ወርቅ አዎ ማለት ወርቅ ተዘርፌያለሁ እያልኩ ነው። ወርቅ 500 ምናምን ሺህ ብር የሚያወጣ ወርቅ ነው የተዘረፍኩት። 500 እናቴ በአደራ የሰጠችኝ ወርቅ 500 ምናምን ሺህ ብር የሚያወጣ ወርቅ ነው የተዘረፍኩት። 500 ሺህ ብር የሚያወጣ ወርቅ ቀላል ነገር አይደለም በእርግጠኝነት። እኔ ሾው ምንድነው ምላት? እሺ ለእናቴ ይህን ነገር ሊያደርግ የሚችለው ማስረዳት ለእናቴ። ችግር የለውም። እኔ ቃል የምገባልሽ ነገር ደረጃ ሰው የሚጨክነው ሁሉም ነገር ይመለሳል። ይኸውልሽ ምንድነው ሁሉም ነገር የሚመለሰው? እናስመልሰዋለን። በዚህ ነገር እኔ ቃል ልገባልሽ እፈልጋለሁ። ሌባው ማንም ይሁን ማንም፣ ያንቺን ቤት ያጠቃው ሰው ማንም ይሁን ማንም፣ በእርግጠኝነት ተከታትለን እንደርስበታለን። ሲጀመር አንተም ተባባራቸው ሆነ። ልንገርህ፣ ለእነሱ ነው እየወገንክ ያለው። እኔ ማለት ነው አንድ ነገር ልንገርህ፣ ምንም አልፈልግም። ሌላውን ንብረት ይሰደው፣ ሁሉንም ንብረት ይሰደው፣ ግን ወርቁን ብቻ ይመልስልኝ። ይኸውልሽ ጠፍቶ የሚቀር ምን ወርቅ ማለት እኮ ማለት ነው ለእናቴ እንዴት ሆና እንዳመጣችሁ ልኝ የማውቀው። ምንድነው የምትለኝ? እኔ እሺ ስጠይቀኝ ምን ብዬ ነው የምመልስላት? ምንድነው ምላት? ችግር የለውም። ይኸውልሽ አሁንም እኮ እያልኩሽ ያለሁት ነገር እኔ በቃ አልኩ። በቃ ዳኒንም አታምጣ። ምንም አልፈልግም። በቃ ምንም አልፈልግም። እኔ ሙሉ እቃውን ይሰደው ከፈለገ ማለት ነው። ምንም እቃ የሚወስደው ነገር የለም። ዳኒ ከሆነ አልኩ። በቃ እቃውን ከፈለገው እቃውን ይሰደው፣ ወርቁን ብቻ ይመልስልኝ። ወርቁ ማለት እኮ ለእናቴ ምን ያክል እንደሆነ እራሱም ያውቀዋል። እንዴት ነው? እሺ ችግር የለውም። ይኸውልሽ አሁንም እያልኩሽ ያለሁት ነገር እኔ ለማንም እየቆምኩኝ ሳይሆን ንብረትሽ፣ እያንዳንዱ ንብረትሽ ይመለስልሻል። ችግር የለውም። ይኸውልሽ እኔ በራሴ ቃል ምገባልሽ ነገር እኛ ሁላችንም የኔ ክሩ አባላቶችም ጭምር ያንቺ ንብረት እያንዳንዷ ነገር ሳትመለስ እረፍት እንደማናገኘው ዳኒ ይሄን ነገር ወስዶ የምር ቤትሽን አዘርፎ ከሆነ በእርግጠኝነት ተመጣጣኝ ቅጣት ይጠብቀዋል። አዎ ዳኒ ያዘረፈው፣ ስለ ወርቁ የሚያውቀው ዳኒ ነው። እሺ ሰምቼሻለሁኝ፣ አመኘሻለሁ። ከሱ ማንም አያውቅም ስለ ወርቁ ማለት ነው። ስለዚህ እሱ ነው ይሄን ነገር የሚያውቀው። ችግር የለውም፣ እናጣራለን። እሱ ብቻ ነው። በቃ ወንድሜ አንድ ነገር ልንገርህ፣ በቃ እኔ ወርቁን ብቻ ይመልስልኝ፣ ሌላ ምንም ነገር አልፈልግም። እሱንም አልፈልግም፣ ምንም አልፈልግም። ወርቁንና ወርቁን ብቻ ይመልስልኝ። እሺ ችግር የለውም፣ እናጣራለን ሁሉንም ነገር እና እያንዳንዷ ንብረትሽ ትመለሰልሻለች። ይሄው በተመልካቾቻችን ፊት ነው ቃል የምገባልሽ። ለምን አንድ ማንኪያ አትቀር። ምንድን ነው አንተ ነዳኒ ማለት? ማን አንተ? አንተ ነዳኒ ማለት? ማን አንተ? የወሰድኩት ዕቃ እንዳለ ታመጣለህ። ሰማኛ? የወሰድኩት ዕቃ እንዳለ ታመጣዋለህ። እንዴ ማን አንተ? የወሰድኩት ዕቃ እንዳለ ታመጣዋለህ። ሰውዬ ተረጋግተው። ማን አንተ? እህቴ ዳኒ እሱ ነው። ምንድን ነው እህቴ? ምንድን ነው? ማን ነው? እየሰማኝ ነው። ስሚ ማን ነው? የወሰድኩት ዕቃ እንዳለ ማን አንተ? መጀመሪያ ወንድሟ ነኝ። ወንድሟ አሁን ለምን ጋርድ? ምንድን ነው? ለምን ያስገባችሁ? ቤታችሁ ተዘርፎ ጋርድ ነው። ይኸውልህ ስማኝ፣ ተረጋጋ። እህቴ ዳኒ ማለት እሱ ነው አይደለም? ለምን አትነግሪኝም መጀመሪያ? እኔ ዳኒ አይደለሁም። ስማኝ እና ማን ነው? እሺ ማን ነው የሰውዬ? ስማኝ፣ ይኸውልህ ስማኝ፣ እኔ ዳኒ አይደለሁም። ማን ነሽ አንተ? ዳኒ ማለት የኛ የሥራ ባልደረባ ነው። የእናንተን ዕቃ ዘርፎ ከሆነ የእናንተ ዕቃ ተወስዶ ከሆነ ማለት ነው። ማን ነሽ አንተ? ለምን አትነግረኝም? እየሰማኝ ነው። ዳኒ አይደለሁም። ለምን ደግሞ አትረጋጋም? እና እሺ ማን አንተ? ይኸውልህ ተረጋጋ። እየሰማኝ ነው ወንድሜ፣ እየሰማኝ ነው። እሺ ለምን እየሰማኝ ነው። የወሰዳችሁትን ዕቃ እንዳለ ታመጣዋለህ። ተረጋጋ እባክህ። ምንድን ነው የምረጋጋው? ቤታችን እኮ ለወራ እየሞከርኩ ነው። በትዕግስት ባታወራስ? ልቀቀኝ። ምን እንዳፈጠር ተረጋጋና ቁጭ ብላ። እህቴ ምንድን ነው የምንረጋጋው? ቤታችን እኮ የተዘረፈው። ምንድን ነው የምትይው? ሰማኛል፣ እያወራሁት ነው። ምንድን ነው የምትይው? ምንድን ነው የምታወሪው? ምንድን ነው የምታወሪው? እኔና እሱ እያወራን ነው። ስለዚህ ተረጋጋ። ለምን እሱ ተደብቀሽ የመጣሽው? አንተ ሲጀምር እንዴት መጣህ እዚህ? ተከታትዬሽ ነው። ለምን ተደብቀሽ ትወጫለሽ? ለምን ተከተልከኝ? ለምን ተደብቀሽ ትወጫለሽ? ሲጀመር በመጀመሪያ ይሄ እኮ አንቺ ጉዳይ ብቻ አይደለም። አንዴ ይኸውልህ ስማኝ፣ ተረጋጋ።
ተረጋጋና ቁጭ ብለን እንደተማረ ሰው ነው። እኔ ናቲ ይባላል። ይኸውልህ ስማኝ። ምንድን ነሽ? ለምንድን ነው ከእቴ ጋር የምታወሩት? በዳኒ ጉዳይ የተፈጠረውን ነገር እንዳለ እየነገረችኝ ነበረ። ስለ ቤቱ እየነገርኩት እኮ ነው። ስለ ዝርፊያው እያስረዳሁት ነው። ለምን ደግሞ አትረጋጋም? ምን ያደርግልናል ይሄ ሰውዬ? እሺ ለምን ዳኒ አይመጣም? እሺ ተረጋጋ። ይኸውልህ ምኑን ነው የምታስረጂው? እየሰማሽ ነው? ይሄ የአንቺ ጉዳይ ብቻ አይደለም። ያንቺ ሲጀመር ቆይ ስማኝ፣ አንተ እንዴት ነው የገባው እዚህ? ለምን አልገባም? ጋርድ እህቴ ልጅ አልገባች። ለምን አልገባም? እየሰማኝ ነው? ጋርድ ይመጣል። የሚፈጠር ነገር ተረጋግቼ ነው ራጀ ሙከው። እየሰማኝ ነው? ጋርድ ይመጣል። ተረጋግቼ ነው። የሚፈጠር ነገር የለም። አንተ ሲጀመር እንዴት ነው የገባው? እንዴት አልገባም? ተረጋጋ። እንዴት አልገባም? ካሜራማን አንዴ ካሜራማን ካሜራውን አጥፋልኝ። ተረጋጋ። እንዴት አልገባም? ካሜራማን ካሜራውን አጥፋልኝ። ነው እንግዲህ ውድ ተመልካቾቻችን ከጥቂት ደቂቃዎች በኋላ ተመልሰን መተናል። ምንም ባላሰብነው ሁኔታ በእምነት ወንድም ድንገት ነው ሰብሮ የገባው። ጋርዶቻችንንም ቢሆን ጠርተው ነው እነሱ ጋር ማውራት ያለብኝ ነገር ስላለ ነው ብሎ አምልጧቸው በጉልበት ነው የገባው። እኔ ለምን እንደዚህ እያደረገ እንደሆነ አልገባኝም። አሁንም ቢሆን ብዙ አልቆየንም። ጸብ ላይ ነበረ። በጣም ኦቨር ሲጮህ ሲቆጣ፣ እንዲሁም ደግሞ እኔ ለመደብደብ ጭምር ሲያቃጣው ነበረ። እኔ አሁንም ቢሆን ተረጋግተህ የምታስረዳኝ ከሆነ ምንድነው? ተረጋግቼ ማሰማሃለሁ። ይኸውልህ ስማኝ፣ ይሄ በጉልበት አጉል ቱግ እያልክ አወራለሁ ብትል እንደ ቅድሙ የምታገስበት ቅንጣት ታክል ምንም የሚፈጠር ነገር የለም። እዚህ ጋር ታስፈራራኝ አትችልም። ስማኝ፣ በር ላይ አይታችኋል እንዳለ ማንም ይኖር አይመለከተኝም። እየሰማኝ ነው። ስወጣም ከእህቴ ጋር እወጣለሁ። በቃ አይመለከታችሁም። እኛ እንጨርሰዋለን ጉዳዩ። አዎ እየተከተልኩሽ ነበር። ለምን አልከተልሽ? ለምን ተደባብቀሽ ትወጫለሽ? እንዴ በራሴ ማድረግ የፈለኩት ነገር ነበር። ለምንድን ይሄ ጉዳይ አንቺ ብቻ ነው እንዴ? ለምን በራስሽ ብቻ የምታደርጊው? ይኸውልህ ተረጋጉ። አንቺን ብትሆን ተረጋጊና የተፈጠረውን ነገር አስረዱኝ እባካችሁ። ዳኒ መምጣት ካለበት ይመጣል። በቃ እሱ ስለተጫጫሁን የሚፈጠር ነገር የለም። አንተ በጣም መረጋጋት የሚጎልህ ሰው ነው። በጣም ማለት ነው። ተረጋግተህ አውራ። የዘረፈው እሱ ነው ብላኛለች እኮ። ለምን አይመጣም? ምን ማስረጃ አለ? ነገረችህ እኮ። ምን ማስረጃ አለ? በቃ ነገረችኝ። ገባ? ከሱ ውጪ ቤታችን ማንም ነገረችኝ። አንተ ይኸውልህ ስማኝ፣ በዚህ ዘመን ሲጀመር ያንቺ ጥፋት ነው። ለምን ታሳዩዋለሽ ቤታችን? ምንድነው እኔ ማን ስለሆነ ነው የምታሳዩ? ሲጀመር አሁን እኔ ለሞገስ ነው እየሞከርክ ያለው። ለምን አልወቅስሽም? ገና ነገር አንድ ሰው ተዋወቅሽና ስላለፈ ነገር አንወቃቀስ፣ አናውራ። ለምንድን ነው ማንወቃቀስ አይደለ? ከዚህ በኋላ እኮ ወደ መፍትሄው ነው መሄድ ያለብን። ለምን ወደ ኋላ ተመለሰ? አንቺ ልጅ እንደዚህ አደረግሽው ምናምን። መፍትሄ ምንድን ነው የሚሆነው? ያ ሁሉ ቃጠፍቶብን እንዴት ነው መፍትሄ የሚኖረው? ንገሪኝ እስኪ። ትንሽ ቃ ነው እንዲጠፋው? ትንሽ ቃ አይደለም። ቆይ ስታየኝ እኔ አሁን ደህና መስላለሁ እንዴ? እባካችሁ ተረጋጉ። ለምንድን ነው ቆይ እኔን እንትን ለማለት የምትሞክረው? ይኸውላችሁ አሁን ላይ እዚህ ጋር እኛ ስለተጫጫህን ወይንም እዚህ ጋር ስለተጣላን ምናምን ነገር ምንም መፍትሄ ላይ አንደርስ። ወደ መፍትሄው ብናተኩር ይሻላል። ተረጋግተን እናውራ፣ መፍትሄ እንፈልግ። ምን ሊኖር ይችላል ስታስቡ እኮ? ስንነጋገር እኮ ነው መፍትሄ የምናገኘው አይደል? ለምን ተረጋግተን አንተ ለማውራት አትሞክርም? እንዴት ልረጋጋ እችላለሁ? ይሄ ሁሉ ነገር ጠፍቶብን እንዴት ልረጋጋ እችላለሁ? ይገባኛል። ይኸውልህ አንተ ከመምጣትህም በፊት እህት እያስረዳችኝ ነበረ። ምን እንደጠፋባት ጭምር በደንብ እየነገረችኝ ነበር። አውቃለሁኝ። ስሜታዊ የሚያደርግ ነገር ነው ይሄ። ግን በቃ ተረጋግተህ ንገረኝ፣ ተረጋግታችሁ አውሩኝ፣ ከዛ መፍትሄ እንፈልግ። ይሄ ለምን እንደ ትልቅ ሰው አስበን አነጋገርኩ? ስለተጣላን የእናንተ ንብረት የእናንተ ቀይ መለስላችኋል? አይመለስም። እባክህ ተረጋጉና አውሩኝ። በቃ ምንም እኮ ማለት ነው እሱ የሚነግር ነገር የለም። አለቀ። እኔ የነገርኩ ነገር ነው አይደለ? ኦልሬዲ እኮ እናንተ ተነጋግረናል። እዚህ ጋር እንትን ለማለት የሞከረው አይደለ? ስለዚህ በቃ ያለውን ነገር ነግሬሃለሁ አይደለ? ከዚህ በኋላ ወደ መፍትሄ ነው እንጂ መሄድ ያለብን። ድጋሜ ንገሩኝ። ምንድነው የምነግርህ? ከዚህ በላይ ምን ልንገርህ? ትንሽ ደቂቃ ስጪኝ እና እኔ ከወንድምሽ ጋር እንዳወራ ፍቀጅልኝ። አንተ ማውራት የምትፈልገውን ነገር በደንብ ንገረኝ። ከዛ በኋላ ለእያንዳንዷ ነገር መፍትሄ እንፈልጋለን። ተረጋግተህ ሳትጮህ በተረጋጋ መንፈስ ልክ እንደተማረ ሰው ነገርኩህ እኮ። ዳኒ የሚባለውን ሰውዬ አላውቀውም። በቃ በስም ነው በቃ እሷ በምትነግረኝ ነገር ነው እንጂ በአካል ራሱ አይቼው አላውቅም። ሲቀጥል ደግሞ ብላ አንቀህ ልገለኝም ጭምር ነበር። ገባ? በቃ እኔ አላውቀውማ ማን እንደሆነ አላውቅም ልጁ። ሲቀጥል ደግሞ ከእሷ ጋር ምን ያህል ቅርብርብ እንዳላቸው አውቃለሁ። እሱን ተወው፣ በነገረችኝ መጠን አውቃለሁ። በቃ ግን ቤታችንን ማሳየቷ ነው እዚህ ጋር ጥፋቷ። ማንም ሰው ገባ? ማንም ቢቀርባት እኮ ቤታችንን አሳይታ አታውቅም። ይሄን ነገር እንዴት ልታደርግ እንደቻለች ነው ግራ ይገባኝ። በቃ ለምን ነው ቤታችንን እየወቀስከኝ? ለምን ነው የምታሳየኝ? ቤታችንን ልታሳይ የቻልሽው አንቺ ሲጀምር። በቃ አሳየሁት አይደለ? መመለስ ይቻላል። ያን ነገር መመለስ አይቻልም አይደል? ለምን ነው ወደ ኋላ እየተመለስክ ነገሮች እንትን ለማለት የምትሞክረው? ሲጀመር አንቺ ልጅ እንደዚህ ታደርጊያለሽ? ማን ስለሆነ ከማንም ጋር እኮ ተቀራርበሽ ታውቂያለሽ? ቤታችንን አሳይተሽ አውቃለሁ። አዎ ዳኒ ለኔ ምን ያክል እንደሆነ ታውቃለህ አይደለ? ስለሱ ብዙ ጊዜ ነገር ያለው አይደለ? ምንም ያክል ሊሆን ይችላል። ቤታችንን ማሳይታ የለብሽም በጭራሽ።
በቃ አሳየሁት እኮ አየ በቃ ጭራሽ እኮ እየመለሽኝ ነው ጭራሽ እና ከመከሪ ነው አንቺ ለዚህ መልሽ ምን ልበል ንገረኝ ዝም ልበል ስጠይቀኝ ዝም ልበል ከመቼ ነው አንቺ ከኔ ጋር እንደዚህ ማውራት ይጀመርሽ ይጀመር አልገባኝም ከመቼ ነው እኔ ጋር እንደዚህ ማውራት ይጀመርሽ ቆይ ተረጋጋ ምን ማለት ነው እንዴ ከመቼ ነው ቆይ እባክህ እዚህ ጋር ያሱ ስላለኩ ምንም የምፈጥረው ነገር የለም መታኝ ነው ነኝ ጭራሽ ለኔ እየመለሽኝ ይኸውልህ ስማኝ አልገባም እንዴ እሺ ቆይ ይኸውልህ ስማኝ አንዴ ተረጋጋ ይኸውልህ ይሄ የቤተሰብ ጉዳይ እኮ ነው ገባ አይመለከትም እዚህ እስካለ ድረስ መረጋጋት መቻል አለበት ይሄ የቤተሰብ ጉዳይ እኮ ነው አንተ ተረጋጋና ቁጭ ብለን ነው አንቺ ነሽ ጀመር ተረጋጋ እባክህ አንተ ልጅ ጭራሽ ይጆሽ ነው ማልሽ አለ እሺ ቆይ ስማኝ እንዴ ለምን ደማ ተረጋጋ አንተ ቁጭ ብለን ለምን ደማ አትወረው እኔ ይኸውልህ በዚህ የምቀጥል ከሆነ ካንተ ጋር 5 ደቂቃ አልቀመጥም ላስወጣ አገደዳለሁ እሷም ትወጣለች ወዴት ነው የምትወጣው እኔ በወጣው ቁጥር እሷም ትወጣለች ይሄንን ጉዳይ ሳናጣራ ወዴትም አትሄድም እኔ ጋር የመጣችሁ ተበድያለሁ ብላ ዳኒ ዘርፎኛል ብላ የመጣችሁ እሷ ነች አንተ ድንገት ነው የገባው ስለዚህ አንተ ላስወጣ ዛቃ ብቻ አይደለም ገባ እኔ እሱ ጉዳይ አይደለም ይኸውልህ ልንገርህ ምንም አይመለከተኝም ትገባለች ውስጥ እሷ ነች እኔ ጋር የመጣችሁ አንተ አይገባህም ትወጣለች በቃ ተዋት መጨረስ ባለብን ጉዳይ እንጨርሰዋለን ወደ ቤት ትወጫለሽ እናወራለን እዛው እኔ ይኸውልህ አንተን አሁን ለማስወጣት በጣም ትንሽ ነገር ነች የቀረች ተረጋግተህ የማታወራ ከሆነ በዚሁ የምትቀጥል ከሆነ ላስወጣ አገደዳለሁ እንደዚህ ለምን እንደዚህ እየሆንክ እያወራኝ እንደሆነ እኔ አላውቅም ጭራሽ ከእህትህ ጋር እየተጣላ ነው ከኔ ጋር አንሶ ዳኒና የምትፈልጉ ዳኒ ይመጣል ችግር የለውም እኔ ለባልደረቦቼ ነግራቸዋለሁ እንዲጠሩት እስኪመጣ ድረስ ታገሱ ሲጀመር እሷን አጥፋተኝ የማንንም ጎረምሳ ሰብስቦ እሷን ተዋትሽ እሱ ትልቅ ሰው አንድ ምን ይሰራ ምን ስራ ነው የሚሰራው ይኸውልህ አሁንም ቢሆን እሱ ስለመዝረፉ ምንም ማረጋገጫ የላችሁም እዚህ ጋር ነገርኩህ እኮ እዚህ ጋር እኮ ካሜራ ደቀናችሁ ፍትፍት የምትሉት እኮ ፍትህ ለማግኘት እንጂ ፍትህ ለማጓደል አይደለም ገባ እሱ ትል እንደት በቃ ጓደኛዬ ነው ካልከኝ በቃ የእናንተ ኩያ ነው የሚሆነው ምን ይሰራል ከሷ ጋር ምን ማለት ነው የእናንተ ኩያ ከሆነ ከሷ ጋር ምን ይሰራል ምን ማለት ነው ስለ ሁለቱ ግንኙነት አንተ መፍረድ አትችልም አልችልም እሺ ግን ኩያ አይደለችም ምን ይሰራል ከሷ የሚመለከተ ጉዳይ አይደለም እሱ እቴ እኮ ናት ለምን አይመለከተኝ የእሷ ፍቃድ እኮ ነው አይደል እሺ ገባ በቃ እዚህ ጋር ስለ ፍትህ እየሰራችሁ ከሆነ ፍትህን መስራት እንዴ ፍትህ ማሟላት እንጂ ማጓደል እኮ የለባችሁማ ስማኝ እዚህ ጋር የተቀመጥኩት እውነትን ለማውጣት እንድታስረዳኝ በተደጋጋሚ ለመደብደብ እየሞከርክ ጭምር ታግሼህ ለማውራት እየሞከርኩኝ ያለሁት እውነታውን ላለማጓደል እውነትን ለማውጣት ነው አንተ ሌባ ናችሁ ወንበዴ ናችሁ ስላልከን ብቻ እኛ የሚጎል ክብር የለንም ትሰማኛለህ እንደዛ ምትል ከሆነ እኮ መምጣት አለበት በቃ መጥቶ ያዋራን እናመጣዋለን ዋናው እሱ ነው መጥቶ ያዋራን በዚህ ሁኔታ ማለት ነው አይደለም ዳኒ መጥቶ እስከሚያወራ ድረስ ልትቆይ ይቅርና 1 ደቂቃ አትቆይም በዚህ ሁኔታ መቀጠል ከሆነ ማለት ነው አስወጣሃለሁ ምንም የሚፈጠር ነገር የለም ምንም የሚፈጠር አስወጣኝም አላስወጣኝም የሚፈጠር ነገር የለም እንደምታመጣ እኔ እዚህ ጋር ተሰብስባችሁ ማማይረባ ነገር ነው የምትሰሩ ስማኝ ገባ ፍትህ ከሆነ ፍትህ ስጡና ተረጋግተህ ስትወራ ጓደኛ ስለሆነ እኮ ከቨር ማድረግ የለብህም አንዴ እዚህ ጋር እኔ ለማንም ከቨር ላደርግ አይደለም በቃ ለማንም ከቨር ካላደረግ መጥቶ ዋናው ባለቤቱ እሱ ነው ቁጭ ብሎ ለምን አያወራንም በዚህ ሁኔታ እኔ ብገለኝ ነው የማላመጣው ነገሮችን ለማስተዋል ማትሞክረው ምንድነው ማስተዋለው ቆይ ንገረኝ ስለ ጮክ ስንት ዓመት የደፋንበትን ነገር እኮ ያጣ ነው ስለ ጮክ በአንድ ቀን ንብረትህ ይመለሳል እንደዚህ ስለሆንክ ንብረቱ ይመለሳል እንዴ ለምን ተረጋግተህ ነገሮችን ለማስተዋል እናንተን ለማለት ማትሞክረው ወደ መፍትሄው ለመሄድ ማትሞክረው ቁጭ ብለን እኮ ቤት አስተውለን እኮ አየነው ምን የቀየረው ነገር አለ ንገረኝ እስኪ አቤት አወራንበት ተወያየንበት ምን የቀየረው ነገር አለ እቃችን ተመለሰ እኔ አሁን ስለ ቤቱ አይደለም ያወራውክ ያለውት አይደለ ስለምን ነው እየወረሻለሽ አሁን ነው ያወራው አሁን እኔስ ምንድነው አሁን ምንድነው በቃ ያለውን ነገር ነግሬዋለሁ ስለሱ ነገሮችን ለማስተካከል እየሞከርኩ ነው አይደል እንዴት ነው የምታስተካክዩ ዋናው መጥቶ ቁጭ ብለን ካላወራን በስ እንዴት ነው የምታስተካክዩ ዳኒ የመምጣት ያለ መምጣቱ ጉዳይ ከሆነ ችግር ዳኒ ይመጣል ግን አንተ ስትረጋጋ ብቻ ነው ይመጣው በቃ እውነታው ያለው እሱ ጋር ነው እሺ መስረቁም አለ መስረቁም ያለው እኮ እውነታው እሱ ጋር ነው ሲጀመር ዳኒ የእናንተን ቤት ማወቁ ብቻ ሌባ ያስብለውም ትሰማኛለህ እንዴት ያስብለው ሌባ ያስብለው ማለት እንዴት ነው ማስብለው አሁንም አንተ ለሱ ነው እንደየወገንክ ያለው እኔ ለማንም እየተከራከርኩኝ አይደለም ይኸውልሽ ስሚኝ እውነታውን እናውጣ ብቻ ነው ያልኳችሁ ለምን ተረጋግታችሁ ማተው አንተ እኮ ዳኒ ንጹህ ለማድረግ እየሞከርክ ነው ያለው የምታውቀው ነገር ካለ ወይ ተናገር የማንንም ጎረምሳ ዝም ብለሽ ጀመር አንቺ ነሽ ጥፋተኛ እዚህ በእናትህ አንተ አሁን የማንንም ጎረምሳ ምናምን አትበል እሺ ሌላ መልስ እንዳትመልሽልኝ ከዳኒ ጋር ምን ሳርጋ ይተኛል ሌላ መልስ እንዳትመልሽልኝ እባካችሁ ኧረ ለመረጋጋት ሞክሩ ለምን እንደተማረ ሰው እንደ ትልቅ ሰው አትወሩም ቆይ የትኛው ጓደኛሽ ነው ቤታችን እስከዛሬ ያወቀው ንገሪኝ እስኪ ቆይ አንተ ዳኒ እኔና ዳኒ
በምን እያሰብከን ያለው? የትኛው ጓደኛሽ ነው? እስከዛሬ ብዙ ጓደኞችሽ ታውቂያለሽ? ማንም ቤታችንን አያውቅም። ምንድነው እናንተ ቤት ምን የተለየ ነገር አለ? ለዳኒ ያለኝን ቦታ ታውቃለህ አይደለ? ለምን እንደ አዲስ እንዳስረዳ የምትፈልገው? እኔ ምንም እውነት በጣም እያደከማችሁኝ ያላችሁ በጣም። ምንድነው እያወራክ ያለው? ስሚኝ ምን ማለት ነው? ቆይ ዳኒ ምንም አላረገም እያልኩሽ አይደለም። ዳኒ ምንም አላረገም ወይም ንጹህ ሆኖ አይደለም እያልኩሽ አይደለም። እንደዛ ነው እያልክ ያለው። ዳኒ የእናንተን ቤት ማወቁ ብቻ ሌባ ያዝ ብሎ ምን ያልኩሽ አለቀ። ዳኒ እጠራዋለሁ በእርግጠኝነት እየመጣ ነው። ዳኒ ነው የሚያውቀው የኛን ቤት፣ ከሱ ውጪ ማንም ሊያውቅ አይችልም። ዳኒ ነው ወርቁ የቱ ጋር እንዳለ የሚያውቀው። ጭራሽ ይኸውላችሁ መጨቃጨቃችንን እናውቁ። ዳኒ ወርቁ ያለበትን ቦታ ነግሬዋለሁ። ያውቃል ብለሽኛል አይደል? አዎ ወርቁ ያለበትን ቦታ ያውቃል ነግሬዋለሁ። በእናትህ ዝም በል በቃ። አሁን አንተ እኔን እንትን አትበለኝ። እኔ ለመቀሳት ሞክር። ስማኝ፣ ወይ አስወጣሃለሁ ወይ ዝም ትላለህ። ይሄ የመጨረሻ ቻንስ ነው የምሰጥህ አንተ። እሺ ካንቺ ጋር አውሩ። መቼ ነው ዳኒ ወርቁ ያለበትን ቦታ የነገርሽው? ቆይቷል። ወርቁ ያለበትን ቦታ ካወቀ ማለት በጣም ቆይቷል። ረጅም ጊዜ ነው። ቤቴን ያወቀው ግን በቅርብ ነው። እሺ ማለት የቤተሰብ ጉዳይ ነው ምናምን ነገር እንትን ነበረበት መሰለኝ ዳኒ አይደለ? በዛ ምክንያት ጥሩ ሙድ ላይ አልነበረም። ጨንቆኛል ምናምን የት ሊሆን ምናምን ነገር ሲለኝ በቃ እሺ ና ቤት ምናምን ብዬ ነው። በቅርብ ነው ራሱ ቤቴን ያየው ማለት ነው። በዛ ምክንያት ነው ቤቴን ያወቀው እንጂ እኔ ቤቴን ለማንም እንደማላሳይ እሱ ራሱ ያውቃል። እሺ ዳኒ ምን ያክል ጊዜ ቤት መጥቷል? ብዙ ጊዜ መጥቷል። እሺ ማለት ዳኒ ቤትሽ በሚመጣበት ሰዓት የተለየ እሱ ላይ ያየሽበት ወይንም ደግሞ መቅበዝበዝ ሊሆን ይችላል፣ የተለያዩ ቦታዎችን አሳጊኝ ምናምን ነገር ማለት ሊሆን ይችላል። ያየሽበት የተለየ ነገር አለ ዳኒ ላይ እናንተ ቤት በነበረበት ጊዜ በሚመጣበት ሰዓት በሙሉ? ሲጀመር ማለት ነው እሱ ማለት ብዙ ጊዜ መታወቅም ቤት ማለት ነው። ሲቀጥል ደግሞ ምንም የተለየ ምንም ያየሁበት ባህሪ የለም። አረ በቃ በእናትህ ተወኝ። እኔ ሰለቸኝ ስለዚህ ነገር አስሬ ደጋግሞ ማውራት ሳያንስ ቤታችን ድረስ እንዴት ሰው ይዘሽ ትመጫለሽ? በቃ ሌላውን ንብረት ይውሰደው ነግሬሃለሁ አይደለ? ሌላውን ንብረት ይውሰደው፣ ወርቁ ብቻ ይመልስልኝ። ይኸውልሽ ምንም የሚወስደው ንብረት የለም። ምንም ማለት ቅድምም ነግሬሻለሁ። ለምን አንድ ማንኪያ አትሆንም? ያንቺ ንብረት እስከሆነች ድረስ ትመለስልሻለች። አለቀ። ይህንን ነገር ለማጣራት እኔ ሙሉ ኃላፊነቱን እወስዳለሁ። ነገር ግን ከእናንተ የተለየ መረጃ አገኛለሁ ብዬ አላስብም። አንቺም ብትሆኚ ቤቱን ዳኒ ስለሚያውቀው አንተ በእርግጠኝነት በስሜት የለት ነው የምትወራው። ምንም የምታውቀው ታሪክ እንደሌለ የሚያስታውቅ ባወራረ ማለት ነው። ለመጪው ለመጣላት ነው እየነገርኩ ያሉት። በቃ ስለዚህ አንተ ዝም ማለት ብቻ ነህ። ለምን እንደመጣ ሁላ እኔ አላውቅም። አንተ እንዴት ልገባ እንደቻልክ ከጋርዶቼ ጋር በስነ ስርዓት አወራለሁ። መምጣት የለብህም እዚህ ቦታ ላይ ጭራሽ ማለት ነው። ምክንያቱም መተህ ከመበጥበጥ ከመረበሽ ውጪ ምንም ቁም ነገር ሁላ አልነገርከኝ። በጣም ስሜቴ የሰው ነው በጣም ማለት ነው። ምን ማለት ነው ስሜቴ? እንዴት አልሆንም? በትንሹ እኮ የጠፋው እሷ ስለ ወርቅ ብቻ ነው እያሰበች ያለችው። ምን ማለት ነው ወርቅ ብቻ? በትንሹ እኮ ከአንድ ነጥብ በላይ የሚያወጣ እቃ እኮ ነው እየጠፋ ያለው። ሰማኛለህ? መተህ ምንም የጠቀምከኝ ነገር የለም። እውነቱን ልንገርህ፣ አንተ እዚህ ጋር ተቀምጠህ ምን ጠቀምከን? ንገረኝ እስኪ። ሲሆነ ነገር ስነግረኝ እኮ ነው አይደል አንተ ልረዳ የምችለው። ሰማኛለህ? አንተ ምንም ነገር ልትል ትችላለህ። ምንም ማለት ነው። እኔ ተመልካቾቻችን የኛን ስራ በደንብ ያውቁታል። በደንብ እኔ አይመለከተኝም። ስለ ተመልካቾች ምናምን የሚባለው ነገር እኔ አይመለከተኝም። ገባ? እዚህ ጋር የጠፋው እኮ ከ1.1 ሚሊዮን በላይ የሚያወጣ እቃ እኮ ነው እንዴ! እዚህ ጋር እኮ ወርቅ ብቻ እቺ እኮ ናት። ወርቅ ብቻ ምን ያደርግልናል? ንገረኝ እስኪ። እናታችን ያመጣችው እቃ ብቻ ስለሆነ እኛ ለፍተን ያመጣነው እስቃ አይታይሽም? ምን ማለት ነው? ሲጀመር እናንተ ናችሁ በቃ ምን ትሰሩናላችሁ? ምን ይሰሩናል እነሱ? ለምን ጠይቀህ ነው? እናንተ ናችሁ ማለት እናንተ ምን ትሰራለናል? ንገረኝ እስኪ። ምን ማለት ነው? እኛ መፍታት አንችልም? በቤተሰብ ጉዳይ ለምን ሌላ ሰው ታስገባለች? ለዛ ከሆነ ለምን ወደኛ መጣች? ሶስተኛው ጋር ለምን ወደኛ መጣች? ለምን ትመጣለች? ሲጀመር ይሄ ነገር ልመልሽለት የሚገባው ደግሞ አንቺ ነሽ። ለምን ትያለሽ? ሶስተኛው ጋር ለምን በቤተሰብ ውስጥ ታስገቢያለሽ? የጠፋው ነው የኛ ንብረት ነው። ታዲያ እንዲረዳን አስቤ ከሆነ እሱ ነው። ምንድን ነው የሚረዳን? ካሜራ አስቀምጠው መቅረጽ ነው መርዳት? አሁንም ቢሆን ለረዳችሁ ነው እዚህ ጋር ቁጭ አልኩትኝ። ማጣራት ያለብኝን ነገር ላጣራ ነው እዚህ ጋር ቁጭ አልኩትኝ። ካሜራ ምን ይሰራል? ካሜራ አስቀምጦ ነው ማድረግ? የገዛ እህት ነች ካሜራ ደቅነ ጠብቀኝ። ምንም አይሰራል። ካሜራ እንዳበራ ያደረገች። እስቲ መጀመሪያ ተረጋጋ። ምንድነው የምረጋጋው? በሚሊዮኖች የሚቆጠር እቃ እኮ ነው የጠፋብን። በሚሊዮን የሚቆጠር እቃ ነው የጠፋው። እና እንዴት ነው የምረጋጋው? እንዴት እቃውን ያን ሁሉ ንብረት እኮ እንዴት እንዳፈራን ታውቂያለሽ? እናታችን ውጪ ላይ እኮ የምንለፈው እኮ እናታችን ውጪ ላይ የምንለፈው የእኛን ህይወት ለመቀየር ነው። እኔ ሳይሰማኝ ቀርቶ ነው። እኔ ተረጋግቼ ነው የምመጣው። ካሜራ እና ምን ያደርግልሻል? ከተሰማሽ ካሜራ ምን ያደርግልሻል? ንገሪኝ እስኪ። እዚህ ጋር ህዝብ አያላየ ለኛ ምንድነው ጥቅሙ? ንገሪኝ እባክህ። ተረጋጋ። ይኸውልህ ተረጋጋ። እኔ እንዴት እንደምልህ እኔ አላውቅም። በስመ አብ። ተረጋግተህ ለእኔ አስረዳኝ።
ለምንድን ነው እየጮክ እያወራ ያለው? ምኑን ነው ማስረጃ ነገርኝ እስኪ። ምኑን ነው ነገርኩህ እኮ ከመጣ ጀምሮ በነገራችን ላይ ጩኸት ብቻ ነው። እየጮክ ብቻ ነው እያወራ ያለው። ስለ ንብረቶቹ እኮ ነገርኩህ። ምንድነው ከዚህ በላይ ማወቅ የምትፈልጉት እኮ? ስለዚህ መፍትሄ እስክንደርስ ድረስ አንተ መታገስ መቻል አለብህ። እንዴት ነው መፍትሄ የሚኖረው ነገር? ምንድነው የምትፈልገው? ያ ሁሉ ዕቃ ጠፍቶ እንዴት ነው መፍትሄ የሚኖረው? መፍትሄ የለውም ነው እንዴ? ትተዋለህ ዕቃውን እንደተዘረፈ ግን እኛ እንፈተዋለን። በቃ ምንም እየጠቀምከኝ ስላልሆነ እባክህ ሂድ፣ ተነስና ውጣልኝ። የት ነው የምወጣው? ወደ ምትሄድበት መሄድ ትችላለህ። ምን ማለት ነው? ታወቀባችሁ ማለት መስረቃችሁ ታወቀ ነው? ምን ማለት ነው? ምን እውነቱን ስለወጣብህ ነው? ካሜራ ደግሞ እኛ ሆነን እዚህ ጋር የምነግርህ ነገር እሱ መጣም አልመጣም ተገኘም አልተገኘም አንተም የእሱ ጓደኛ እዚህ ጋር ያለው ሰው እንዳለ የእሱ ጓደኞች ነው። ታመጣላችሁ። እያንዳንዱ የጠፋውን ንብረት ታመጣ። አላመጣም የምትሉ ከሆነ ደግሞ አንቄ ነው የምቀበላችሁ። የምታወራው ነገር እያንዳንዱ በካሜራ እየተቀረጸ አይመለከተኝም። ስርዓትህን ይዘህ አውራ። ስለ ካሜራ አይመለከተኝም። ይኸውልህ ስርዓትህን ይዘህ አውራ። እዚህ ጋር ከሆነ እየመጡ ያሉት ገባ ንብረቴን ለማስመለስ ነው። በጣም ትዕግስቴን እየተፈታተንኩ ነው። ምንም አይፈጠርም። ይኸውልህ ስማ፣ እኔ አንተን የመቀጥቀጥ ሱስ ቢኖርብኝ 1 ደቂቃ ይበቃኛል። በጣም ልቀጠቀጥ እችላለሁ። ግን ነገርኩህ፣ በትዕግስት እያወራሁ ነው። እዚህ ጋር አንተ ሞኝ እኔ ሞኝ ነኝ። ስለሆናችሁ የሚፈጠረው ነገር መቀጥቀጡን አንብለን ታስፈራራኝ አችልም። ገባ ንብረት ጠፍቶብኝም ጭራሽ ልቀጠቀጠኝ ትፈልጋለህ። ምንም አትፈጥርም። እዚህ ጋር ጋርድ ስለሰበሰባችሁ እኔ የሚፈጠር ነገር የለም። ውጣልኝ። ወንድ የሆነ መጥቶ ያስወጣኝ። ውጣልኝ። ሰማኛ? ተነሳና ውጣልኝ። ንብረታችን ሳይመለስ ተነሳና ውጣልኝ። ነገርኩህ። ሰማኝ። ንብረታችንን ሳላስመልስ የትም አንተ ጋር ለ1 ደቂቃ ከዚህ በኋላ አላወራም። ይኸውልህ ተነስና ውጣልኝ። ጭራሽ ታኒ ትለኛለህ። አወራለሁ። ንብረቴ እኮ ነው የጠፋው። እኔ ምንም ልረዳ አልችልም። ሰማኝ። ይኸውልህ የቻልኩትኝ ያክል ልረዳ እየሰማኝ ነው። አንተም ሆንክ ጓደኛ አንቄ ነው የምገድላችሁ። ና ግደለኛ። እችላለሁ። ና ተነሳና ውጣልኝ። ውጣልኝ። ከአንተ ጋር ለደቂቃ ውጣልኝ። የት ነው የምወጣው?